السلام عليكم ورحمة الله وبركاته. النزيه تولدين سيغنبو بنبياتنا عليه الصلاة والسلام من قد أمتون سيانسو እንደዚሁም ደግሞ አላህ Subhanahu Wa Ta'ala በሚፈልገውና አላህ Subhanahu Wa Ta'ala በተቀሰው መልኩ ስለ አላህ ማንነት ሲማሩ ሲያስተምሩ ያደጉ ሲሆኑ እነዚህ ደግሞ ትውልድን ሲያበላሹ የአህባሽ ዝርያዎች ሲሆኑ ትውልድን እየገደሉ እንደዚሁም ኡመቱን እያበላሹ የሚገኙና ከኢስላምና ከቁርአን መልእክት የወጡ ያፈነገጡ ናቸው። እናንተስ ከየትኞቹ ናችሁ? የትኛው ትክክለኛ አቋም ይመስላችኋል? በቁርአንና በሐዲስ መሰረት ስንመዝነው ስናበጥረው የትኛው ትክክል ሊሆን ይችላል? አላህ Subhanahu Wa Ta'ala አርረህማኑ ዐለል አርሽ ኢስተዋ አዛኙ ጌታ ከአርሽ በላይ ነው ብሎ ራሱ አላህ Subhanahu Wa Ta'ala ገልጾልናል። ነብያችንም አለይሂ ሰላቱ ሰላም አላህ ከአርሽ በላይ መሆኑን በርካታ የሆኑ ሰሂህ የሆኑ ሐዲሶች ላይ ገልጸውልናል። አላሁ መውጁድን ቢላ መካን ሲሉ ምንድነው ማስረጃቸው? ስሜትና ስሜት ብቻ ነው። ደኢፍ ሐዲስ እንኳን ማስረጃ የለም። አላህ ቦታን አይፈልግም፣ ከማንም ምንም አይፈልግም። አዎ ሐቅ ነው። አላህ ከአርሹ በላይ ነው እንጂ አርሽ ላይ ተደላደለ አላህ ከቦታ ይፈልጋል ማለት ግን ፈጽሞ አይደለም። መልእክቱ የተፈለገው አላህ ከአርሽ በላይ ነው። አርሽን ከመፍጠሩ በፊት እዚህ ቦታ ነው ያለውት ብሎ እስካልነገረን ድረስ እዚህ ቦታ ነው ብለን መናገርም አንችልም። አርሽ ላይ ተቀመጠ፣ ቆመ፣ ተኛም አንልም። ከአርሹ በላይ ነው፣ ከፍታ ነው። ዑሉቡላህ ፊሰማ አላህ Subhanahu Wa Ta'ala ከሰማያቶች በላይ ነው። ስለዚህ የነዚህ ሁለቱንም የትክክለኛውንም እንደዚሁም ደግሞ የጠማማ መንገድንም የመረጡትን የነሱንም የሁለቱንም ድምጽ ሰምተን እንመለሳለን። አይነላህ ፊሰማ አይነላህ ፊሰማ አላህ የት ነው? አላህ የት ነው? አርረህማኑ መርሐባ። አሁን ደግሞ የነዚህ አህባሾች ሀገራችን ላይ ስር ለስር እየሰሩ ያሉ ስር እየሰደዱ ያሉ በቃችሁ ብለን ልናቆማቸው የሚገቡ የሆኑ እጅግ በጣም ኡማውን ጠመው ኡማውን እያጠመሙ ያሉትን ደግሞ የነሱንም ሰምተን እንመለስ። መርሐባ እንደሰማችሁት ነው። ፍርዱን ለናንተ ነው። ትክክለኛ ከስሜታዊነት ጸጥታችሁ ከወገንታዊነት ወጥታችሁ ትክክለኛ የሰለፎችን መንገድ የተከተለ የነብዩን መንገድ የተከተለ የቁርአንን መርህ ወይም አካሄድ የተከተለ አቋም የትኛውን ትመርጣላችሁ? ልጆቻችሁን የትኛውን ታስተምራላችሁ? መልሱን ለናንተ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።